የሰነጠቁ ማየቱ አንደኛ እሱ ይጠቅማል። አሁን ግን እውነቱን ለመናገር ረጅም መሰረችበታል እዚህ ማለት እና አሁን እያደረግን ያለ ነው እንዳልኳችሁ እንትን አይደለም፣ ያለቀ ስራ አይደለም እየሰራን ያለ ነው። ወሰኑ እንጨምራቸው የተወሰኑ የምንቀንሳቸው ነገሮች ይኖራሉ። ያው በአንዴ ሁሉም ነገር አይመጣም፣ ቀስ እየተባለ ነው የሚገነባው። Sing songs of freedom. ሰላም እንዴት ናችሁ? እንዴት ከረማችሁ? ዛሬ ቅርጽ እንሰራለን። አንድ ትዕዛዝ አለብኝ። እሱን ትዕዛዝ ቢያንስ ዛሬ እንጀምረዋለን ባያልቅም ማለት ነውና እንደምታዩት ሁሌም ጭቃችን ቀድሞ ሬዲ ነው የሚሆነው። ይሄ በጣም እንትን ነው ለማስራት ማይመች ጭቃ ነው። ገና መድረቅ አለበት። እንዲጠነፈፍ ነው ውስጡ ናቶቼ ግማሽ ያደረኩት ማለት ነው። ግን የተወሰነ የተጠነፈፈ የወጣ ጭቃ ነበረኝና እሱን ምን ማድረግ አለብን? እየደበደብን ኮምፓክት እናደርገውና ውስጥ ያለውን አየር ካወጣን በኋላ ቅርጽ ምቹ አድርገን እናስቀምጠውና በዚህ ነው ቅርጻችንን የምንጀምረው ማለት ነው። እውነቱን ለመናገር ሁሌም የቅርጽ ፕሮሰስ የሚታወቅ ነገር የለውም። አሁን ዮናስ ምንድነው የምትሰራው ብትሉኝ አላውቅም። አይኖ ፍሬምወርኩን አውቃለሁ፣ ደንበኛ የሚፈልገውን ነገር አውቃለሁ። እንደገና ስሜት ያለው ነገር ምናምን ብሎ ስሜቱን የነገረኝ ያንን ስሜት ይገልጻል የሚለውን ነገር ማሰብ ይኖርብኛል ማለት ነው። አስባለሁ ያው ምናምን ታውቃለህ ብትሉኝ አላውቅም። ያው አብረን ነው የምናየው ማለት ነው መጨረሻ ላይ ምን እንደሚመስል። ያው ሁሌም ግን በመቀርጽበት ጭቃ ምናምን ይዤ የተቀመጥኩ ሰዓት ጭንቅላቴ እንደሚሰራ ስለማቅ መጀመሪያ ጭቄን አዘጋጅቼ ከዛ ወደ ማሰብ እገባለሁ ብዬ ነው ያሰብኩትና ማንኛውም ፕሮሰሱን አብረን እናይ ይሆናል። ይሄ የምታዩት ጭቃ የሸክላ ጭቃ ነው እና የሸክላ ጭቃ እኔ ያለሁበት አካባቢ የለም። በእርግጥ አለ ሸክላ የሚሰሩ ሰዎች አግኝቼ አውቃለሁ ፈልጌ። የላኩልኝ ጭቃ እኔ የምፈልገው አይነት ጭቃ አይደለም። ይሄ ከአዲስ አበባ ነው ያስመጣሁት። ያኔ እኔ ስጠቀምበት የነበረው ስለሆነ ማለት ነው። ያው መጨረሻ ላይ ቅርጹ የሚሆነው ሸክላ ነው ሲጠበስ ማለት ነው፣ ወይ ደግሞ የሴራሚክ የሚባለው ማለት ነው። እና በጣም ፋይን የሆነ ነው። በስነ ስርዓት ነው የሚያዘጋጁት ምናምን በጣም ልምድ ያላቸው ናቸው። እና ከቀጨኔ አካባቢ ነው ጭቃ የምንገዛው የነበረው አዲስ አበባ። ከዛ የተገዛ ጭቃ ነው ማለት ነው። እና ወርድ ጭቃዎቹ ሁሉም እንደየአውኪው እንደየአቀላቀዩ የተለያዩ ባህሪዎች ይኖሩታል። ምክንያቱም ከአንድ ማቴሪያል አይደለም የሚሰራው ይሄ ጭቃ። ውስጡ በጣም ብዙ አይነት ማቴሪያሎች አሉ። አሸዋ አለው፣ ደለል አለው፣ ገል አለው። የጭቃው አይነቱ ይለያል ምናምንና ስለዚህ እንደየቦታው እንደየምናምኑ የጭቃው ባህሪ ይለያያል፣ እንደየአውኪው ጭምር ማለት ነውና እነዛን ባህሪዎች ማወቅ ምናምን ይጠበቅባችኋል ስትሰሩ ማለት ነው። እና ትንሽ እንትን የሚጠይቀው ነገር አለው ድሮሰሙ ልምምድ ጊዜ ምናምን ይጠይቃል። ይሄን ጭቃ በዚህ ጭቃ ቅርጽ መስራት ማለት ነውና ሁሉም ቀራጺ አይሰራበትም። ያው በእርግጠኝነት እኔ ይሄንን ለማወቅና በዚህ ጭቃ በደንብ ለመስራት ረጅም ጊዜ ፈጅቶብኛልና የጭቃውን ባህሪ እስክታውቁት ድረስ ማለት ነውና እንደየጭቃው ባህሪ ትንሽ ልምምድ ይጠይቃል። ትንሽ ልምምድ ከተደረገ በእርግጠኝነት ያሰራል። ይሄ ጭቃ እንደምታዩት አሁን በጣም እርጥብ ነው። ይሄን ጭቃ አንጠቀመውም በጊዜው ምክንያቱም አያሰራም። ጭቃ እንደዚህ እርጥብ ሲሆን እንደዚህ ሲሆን ነው ጥሩ። በእርግጥ ይሄና ይሄ ይለያያል። እንደዚህ ሲሆን ያሰራል፣ እንደዚህ ሲሆን ደግሞ ያሰራም። ስለዚህ በዚህች ነው አንጀምርና እስከዛ ድረስ ንፋስ ሲደበድበው ምናምን ወደ ቦታው ይመለሳል ብዬ አስባለሁ። ወደ ማንነት ጭቃችንን አሁን እንደጨረስን በኋላ ወደ ቴብላችን ነው የምንሄደው። ቴብላችን እቺ ናት። እንግዲህ የመጀመሪያ ስራችን ጭቃችንን መሰንጠቅ ነው። ለኛ እንዲመቸን አድርገን በቀጫጭን ሌየሮች ማውጣት ያስፈልጋል። እና እቺ የምታያት ማነቂያ ልትመስላችሁ ትችላለች። ያው ማነቂያ ነች፣ ጭቃ ማነቂያ ነው። በእርግጥ ጭቃችንን በዚህ መልኩ እንገነጥቀዋለን። ስንዘነጥቀው ውስጡ ክፍተት ምናምን ካለ ያው አየሩ አልወጣም ማለት ነው። ያ ደግሞ ለበኋላ ለመሰንጠቅ አደጋ ያጋልጧል ቅርጻችንን። ስለዚህ የሰነጠቁ ማየቱ አንደኛ እሱ ይጠቅማል፣ ሁለተኛ ማኔጅ ለማድረግም ጥሩ ነው። ጭቃችንን ከተነጠቅን በኋላ ያው
ቀጣዩ ስቴፕ አይኖ ፊገር እንደሚኖረው አውቃለሁ። ፊት ያስፈልገዋል ቅርጹ። ከዛ ፊቱ ላይ የሆነ ነገር ነው ወለ ቢልድ እና ፌሻል ኤክስፕሬሽኑ ምናምን ቀስታ በሚታይ ነው። ስለዚህ የመጀመሪያ ስራ የምናደርገው የፊት ስትራክቸር መስራት ነው ማለት ነው። እና እሱን ከሰራን በኋላ ከዛ ቀጣዩን ስቴፕ እናስብበታለን ማለት ነው። ምንድነው ልንገልጽበት የፈለግነው ምንድነው ልናሳይ የፈለግነው ምናምን የሚለውን ቀስ ብናስብ ይሆናል። ፊቱ ከአንድ ስንዝር ባይበልጥ ደስ ይለኛል። ጭንቅላቴ ላይ ምስሉ ይሄ ነው። ቁጭ ስል ምን እንደሚመስል ማየት ጀምሬያለሁና አሁን እሱ ነው ወደዚህ ለማምጣት እየሞከርኩ ያሉት። ግን ያው ጥርት ያለ ምስል ጭንቅላቴ ላይ አይኖርም። ሁሌ ሳምቲንግ የሆነ ሲልዌት የሆነ እንደዚህ የሚመስል ነገር እያለ ጭንቅላቴ ይነግረኛል። ያው እሱ እየተከተልኩኝ ከዛ ያየሁትን ደግሞ እያስተካከልኩኝ ማለት ነው የኔ ስራ ማለት ነው የሚሆነው። እና የቅርጽ ፕሮሰስ እንደዚህ እዚህ ላይ ከመድረሳችሁ በፊት ግን ያው ሁሌም አንድ ጀማሪ አርቲስት ድሮ ሲጀምር መጀመሪያ ድሮይንግ እንሰራለን። ከዛ ያንን ድሮይንግ ከሰራን በኋላ ከዛ ድሮይንግ ላይ ምናምን ነው የምንነሳው ኮንሴፕት ዲቨሎፕ አድርገን ምናምን። አሁን ግን እውነቱን ለመናገር ረጅም ዓመት ሰርቼበታለሁ እዚህ ማለት እና ያንን ስቴፕ ቆዩ ካለፍኩት። አሁን ትንሽ አይን ጨፈን አድርጌ ሳስበው ምስሎች ይመጣሉ። ምክንያቱም በጣም ብዙ ምስሎችን በድሮይንግም በስኬችም በፔይንቲንግም በጣም በቅርጽም ሰርቼ ስለማቅ የእንትን ችግር አይኖርም ጭንቅላቴ ላይ የሆነ የፋይል ችግር አይኖርም። እና የሆነ ፋይል የተቀመጠ ይኖራል ሁሌም የሆነ ነገር ይገልጻል ብሎ ይሄ ከቆይታ ብዛት ነው። በሌላም ስራ ላይ እንደዚህ ልትሆኑ ትችላላችሁ ብዬ አስባለሁ። እናንተ አንድ ስራ ላይ ረጅም ዓመት ስትሰሩ ጭንቅላታችሁ በዛ መልኩ እያሰበ መሄዱ አይቀርም። ማንኛውም የመጀመሪያው ስቴፕ የፊት ስትራክቸር መገንባት ነው። ከዛ ፊት ስትራክቸሩን ከገነባን በኋላ ከዛ ፊቱ እንደዚህ ይምሰል፣ ሴቱን ወንድ፣ ምስሉ እንደዚህ ይሁን፣ ፌሻል ኤክስፕሬሽኑ እንደዚህ ይሁን ምናምን የሚለው ላይ ምገባ ይሆናል ማለት ነው። ጭንቅላቴ የሚታየው ፊቱ እንደዚህ ሆኖ ያለምንም ስታንድ ያለምንም አንገት ምናምን እንደዚህ ቁጭ እንዲል ነው። እዚህ ላይ የሆነ ነገር ይኖራል ከእንትኑ ጋር የተያያዘ ፌሻል ኤክስፕሬሽኑ ይኖራል። እንደዚህ ነው ሐሳቤ። ስለዚህ ለክፍል መደቡ ምን እናደርጋለን? አስቀድም እዚህ ላይ እናስቀምጣትና ከዛ ኮንሴፕቱን ዲቨሎፕ እያደረግን እንሄዳለን ማለት ነው። ኮንሴፕት ዲቨሎፕ የሚደረገው በዚህ መልኩ ነው። በቃ አሁን ስኬች በሉት ዘን ፊት ቤዚክ ነገሮች እናደርጋለን። ያው የአይን ቦታ ምናምን ቦታ እያለን መቆራረጣችንን እንገባለን ማለት ነው። ያው የቅርጽ ህግ መቀነስና መጨመር ነው ቅርጽን ቅርጽ የሚያደርገው እና ሁሌም ለአንድ ቅርጽ ከአንድ ቀን በላይ ይሰጠዋሉ ጊዜ። ምክንያቱም ሀሳብ ልቀይር እችላለሁ። ይሄ እንዲሆን በኋላ ከረፈደ በኋላ እንትን ላለ ማለት ኮንሴፕቱን ብቻ ዲቨሎፕ ካረኩኝ በኋላ ሁሌም አንድ ቀን ጭንቅላቴ እንዲብላላ ጊዜ ይሰጠዋለሁ ማለት ነው። እና አሁን እያረኩ ያለሁት መጀመሪያ ስትራክቸሩን ማውጣት፣ ስትራክቸሩን ካወጣው በኋላ እንዲብላላ ተዋለው ማለት ነው። እና ዛሬ ያው ስትራክቸር ማውጣት ላይ ነው የምንሄደው ማለት ነው። እና ስትራክቸሩን ካወጣን በኋላ ምናልባት በቀጣይ ጊዜ ሙሉ ቅርጹ አልቆ መታየት ሊሆን ይችላል ብዬ አስባለሁ። ያው እንደ እድላችሁ ማለት ነው። ጭንቅላቴ ሁሉን ነገር ከጨረሰብኝ ዛሬ ሙሉ ለሙሉ ጨርሼ ታዩታላችሁ። ያው አሁን እያደረግን ያለነው እንዳልኳችሁ እንትን አይደለም፣ ያለቀ ስራ አይደለም እየሰራን ያለነው ኮንሴፕት ዲቨሎፕ እያደረግን ነው። እና ኮንሴፕቱ የሚታየኝ ከዚህ በፊት አሁን ጭንቅላቴ እያሰበ ያለው ለደንበኛ ልሰራለት ያሰብኩት ሲያየው ትርጉም የሚሰጠው ስራ መሆን መቻል አለበት። በጣም ኢሞሽናሊ እንትን በተቻለ መጠን ደግሞ አገረኛ ነገር መሆን መቻል አለበት እና ሰው የሆነም ሰው ያልሆነም ነገር ነው መስራት የፈለኩት። ታውቃላችሁ በዚህ ሰዓት የተፈናቃይ ሜንታሊቲ ስላለኝ በጣም ብዙ ቤት ላበዛ እችላለሁ እና የተፈናቃይ ሜንታሊቲ ስለሚያጠቃኝ ማለት ነው። ስለዚህ ሀገር የሆነ ሰው ከተማ የሆነ ሰው አይነት ስሜት ነው የምሰማው እና ሰውየው ሰው ይሆንና ከዛ ወደዚህ እየሄደ ሲመጣ ሲቲ ከተማ ይሆናል ጭንቅላቱ እና መንደሮች እንዲሆኑ ነው የምፈልገው። ጭንቅላቴ ላይ ያለው ሀሳብ እሱ ነው አሁን በዚህ ሰዓት እና የምናደርገው ያ ስትራክቸሩ ነው። ግን ሰው አገር ሲሸከም ያለው ስሜት አለ አይደለ? አገር ተሸክሞ መዞር ምን ማለት ነው? ቃሉ ከባድ ነው።
ብቻ እንደዚህ አይነት ስሜት ውስጥ ያለ ስራ ነው። እንደ ክራውን አናቱ ላይ ላደርግለት ያው ክራውን አይደለም እናደርግለት በእርግጥ የሰውነቱ አንድ አካል ነው የሚሆነው እንትኑ ከተማው ማለት ነውና ከላይ ስታዩት መንደሮች ሊሆኑ ይችላሉ። ከስር ስታዩት ግን ሰው የሚሆነው ፊቱ ማለት ነው። ከዛ ፌሻል ኤክስፕሬሽኑ ደግሞ ያው እንደየ እንትኑን ይለየዋል። ወይ በእርግጥ ደስተኛ ሊሆን አይችልም። ሀገር የተሸከመ ሰው በጭራሽ ደስተኛ ሊሆን አይችልም። ሀገር ነው የተሸከመው። ስለዚህ ደስተኛ እንደሚሆን እርግጠኛ ነኝ። ስለዚህ የፌሻል ኤክስፕሬሽኑ ምናምን ደግሞ ቀስ ብለን የምናስተካክለው ይሆናል። ይሄ አንድ ደንበኛ እንሰራለት ያዘዘኝ ስራ ነው። በእርግጥ ሀሳቡ እሱ አይደለም። አንተ ደስ ያለህ አንተ ልትነግረኝ የምትፈልገውን ነገር ብቻ ግን ሀገርኛ ነገር ይሁንልኝ ምናምን ብሎ ነው ያዘዘኝ። ስለዚህ የታዘዝነውን ትዕዛዝ መሰረት እንሰራለት ይሆናል ማለት ነው ለወዳጃችን። ከዚህ በኋላ ያሉት ስራዎች ጠቅላላ ከዲሽ በእጅ የተደረጉ ስትራክቸሮች ማውጣት፣ ካራክተር መስራት ምናምን፣ የፌሻል ኤክስፕሬሽኑን ከዛ አፍንጫው ምን ይምሰል ምናምን የሚለውን ነው። በጣም ብዙ ሰው አፍንጫ መስራት ውስብስብ የሚመስላቸው ሰዎች አሉ። ያው ቤዚክ የሆኑ ነገሮችን ካወቃችሁ ስትራክቸሮችን ማውጣት ምናምን በጣም ኖርማል ነው። አሁን ለምናገር ስሰራ ምናምን ሙዚቃ ሊኖር ይችላል፣ ግን ያው ይሄ እናንተ ቀረጻ ዩቲዩብ ኮፒራይት ምናምን ይጠይቅ ይችላል ስለተባለ በሳይለንት ሆኗል እና ስለዚህ እኔ ብዘፍንባችሁ እንዳትቀየሙ ስለተከለከልኩ ነው መክፈት። ፊንጫ ካራክተር ትንሽ እንደዚህ ትንሽ ቆልመም ያለ ምናምን ኮስተርተር ያለ እንዲሆን አስበን ነው ዘን ያው ለማታውቁ ሰዎች ስላላችሁ ልኬት መሰይችሁ በአይን መሀል ትክክል አፍ ነው የሚያርፈው ህጉ ማለት ነው። ስለዚህ አፍ ያርፋል እዚህ ጋርና እዚህ ጋር ያርፋል። ግን ይሄ ፊትና ይሄ ፊት እኩል አይደለም። ይሄ ትንሽ ሽፍት አድርጓል። ስለዚህ ይሄንን ባላንስ የማድረግ ስራ ደግሞ ይሰራል ማለት ነው። ስክላፕቸር ሶራቦ ስለ ባላንስ ነውና ባላንስ ካላረጋችሁ በኋላ ፊቱ የተጣመመ ምናምን ይሆናል ማለት ነው። ስለዚህ ሁሌም ቀጥ አድርጋችሁ ማየት ይኖርባችኋል። ቀጥ አድርጋችሁ ካያችሁ በኋላ ባላንሳችሁን በቀላሉ ማስተካከል ትችላላችሁ ማለት ነው። በዚህ ትክክል አፍንጫ ራሱ ጥናት አለ። በዚህ ትክክል አገጭ ይኖራል፣ አገጭ እዚህ ጋር ይኖራል ማለት ነው። ያው አናቶሚ ካላወቃችሁ ስክላፕቸርም ፔይንቲንግ ላይ ምናምን አናቶሚ ግድ ያስፈልጋል። የሰውን ፊት ስትራክቸር፣ ሌሎችንም አካሎች ጠቅላላ ማጥናት ይጠይቃልና ያን ያላጠና ሰው ያው እንደዚህ ቀለል አድርጎ መስራት ትንሽ ሊከብደው ይችላል። ለምናገር እኔ ረጅም ጊዜ የሰራሁት ሙያ ስለሆነ አጥንቼዋለሁና አናቶሚ ደጋግመን የሰራነው ነገር ስለሆነ እንትኑ አይጠፋኝም። ማን የቱ ጋር መቀመጥ እንዳለበት ምናምን ያው የሚታወቅ ነገር ነው። ስለዚህ አናቶሚ ስትራክቸሩን በዚህ መልኩ እናደርጋለን። ምናልባት አሁን ስኬል መስሎ አጥንት መስሎ ሊታያችሁ ይችላል። ትንሽ ጎላ ማረጋችሁ ፎርሞች ይኖራሉና በኋላ ሲለሰልሱ ምናምን ስሙዝ ሲሆኑ በስርዓት የያዘው ያለው ካራክተር ይፈጥራል ማለት ነውና አሁን ያንን ካራክተር ለመገንባት ነው እየጣርን ያለ ነው በተቻለ መጠን። ለማንኛውም ካራክተራችን ከሞላ ጎደል እንደዚህ እየሆነ መጥቷል። ተጨማሪ ደግሞ ምን እንሰጠዋለን? እዚህ ጋር አፍ እንሰጠዋለን። አፍ መስራት በጣም ከባድም ነው ቀላልም ነው። እንትኑን ካወቃችሁ ድረስ የምትሰሩትን ካወቃችሁ መስራት ከባድም ቀላልም ነው። የሚሰሩውን ሰው የሚያውቅ ሰው ሊከብደው ይችላል። ቺን ካረግን በኋላ ምን ገናበው ቀጣይ ስትራክቸሩን አሁን እዚህ ጋር ጉድለት አለ። ይሄን ሞላለን። እቺ እንደዚህ ታጠፋለች። እቺ እዚህ አካል ናት። በአንዴ ሁሉም ነገር አይመጣም። ቀስ እየተባለ ነው የሚገነባው። ቻውን ስንት ደቂቃ እንደፈጀች አላውቅም። እውነቱን ለመናገር በጣም ፈጣን ናት። እቺ ግን ያው 2 ቀን አልኳችሁ። ከዚህ በኋላ ቢያንስ በትንሹ 2 ቀን እንሰራዋለን ይሄን ስራ ማለት ነው። በየደቂቃው ያነሱ ዞር እያደረጉ ማየት
የግድ ያስፈልጋል። ምክንያቱም ከካራክተሩ እንዳንወጣ የምንፈልገው ካራክተር በጣም አልመጣም የምንለው ስሜቱ ሲሰማን ነው የምናውቀው እንጂ የሆነ ሰው ሞዴል አስቀምጬ እየሰራው ስላልሆነ ያው ልክ ስሜቱ ሲመጣልኝ አሁን መጥቷል ምናምን እላለሁ። አታርፍም ደረሰ ዘን ጆሮ ትመጣና እዚህ ጋር ትገባለች። ጆሮ በጣም በነገራችን ላይ ፊት ሲሰራ ጸዴው ፓርት እሱ ነው። ፊት የሚያደርገው ጆሮ ነው። በዚህ ቀጣይ የምንሰራለት ነገር ስታንድ ያስፈልገዋል። ፊቱ እንዲያርፍ የምፈልገው እንዲህ ነው፣ ቁጭ እንዲል የምፈልገውና እንዲህ ቁጭ እንዲል መቀመጫ ያስፈልገዋል። ስለዚህ ትንሽ አሁን እዚህ ጋር መቀመጫ እንሰራለትና ከዚህ በኋላ ያለው የእንትን ስራ ነው፣ የዲቴል ስራ ነው የሚሆነው ማለት ነው። ስለዚህ የተወሰነች ዕቃ እናነሳና ከዚህ በኋላ በስነ ስርዓት ተቀምጦ ስለሆነ የሚሰራው ስራው በኋላም ይሄ የመቀመጫ ሁሉ ነው የሚቀረው የቅርጹ ማለት ነውና በደንብ ኮምፓክት የሆነ መሆን ይችላል። ነገራችን ላይ በጣም ገና ነው። አሁን ያለቀ ምናምን የሆነ ምናምን ከተሰማችሁ ገና ነው። ይሄ ጅምሩ ነው፣ የስራው ጅምር ነው እና የስራ ጅምር አለቀ ሊመስል ይችላል ለሰው፣ ለኔ ግን ገና ጀመረ ነው። በዚህ በፍጥነት እየሰራ ምናምን በእርግጥ ፈጣን ሰራተኛ ነኝ። የምሰራውን ካወቅኩኝ እፈጥናለሁ። አሁን ዛሬ የምሰራውን ስለማላቅ ገና ነኝ። የምሰራውን አላቅም ማለት አሁን ዛሬ የዚህ ቅርጽ አጨራረስም አጀማመሩንም አላቅምና አቀማመጤን ብቻ ነው የማውቀው። ለሰራ ተቀምጫለሁ እና ሀሳቡ አለኝ። ያንን ሀሳብ ይዤ ወደ መስራት ገባው። ወደ ግንባታ ነው የሚሄድን ያለ ነው ማለት ነውና ከዛ መገንባት ነው። አሁን ይሄ ትንሽ ከፍ እንዲል እፈልጋለሁ። ቁመቱ መጨመር አለበት ባይ ነኝ። ምክንያቱም እዚህ ላይ ስለሆነ እንትኖቹን የምንከታቸው ከተማ የምናስመስለው ይሄን ስለሆነ ከዚህ በኋላ ያለው ሰው እንትጋላ የመንደር ስሜት እንዲኖረው ነው የምናደርገው። ቤቶች የተጠባበቁ ቤቶች ምናምን እንዲሆኑ ነው የምናደርገውና የግድ ስትራክቸርሊ ስትሮንግ መሆን መቻል አለበትና ስትራክቸሩን ስትሮንግ ለማድረግም እንደውም ኮንሴፕት ዋይሉን ጠንካራ እንዲሆን መስራት ይኖርናል። ሁሉም ቱልስ የየራሱ አገልግሎት አለው እና እንደየቦታው የተጠቀሙት ቱልስ ይለያያል እና ዶሮ ሲሰራ እንደምታዩት ቀለል አድርጋችሁ መጀመር ትችላላችሁ። ስትፈልጉ ደግሞ አካብዳችሁ አወሳስባችሁ መጀመር ትችላላችሁ። እንትናችሁ እንደ ልምዳችሁ ነው። እኔ ግን ለመናገር ቅልል ተደርጎ ሲጀምረው ደስ የሚለኝ ፕራክቲክስ ማሰብህን አያመጣም እንጂ ልምምድ በየጊዜው መስራት እንትን ይላል። አሁን እኔ ከልምምድ የሚያመጡት እንጂ ቅርጽ ሲሰራ ማይቻል አቅም በኋላ ትሰራለን። አሁን እኔ ቢያንስ በአመት ሁሌም ከ100 በላይ ቅርጽ እሰራለሁ። ታዘዝኩም አልታዘዝኩም መስራቴ አይቀርም።
እንደዚህ ከመጣሁ ትንሽ እንትን ብዬ ነበር። በእርግጥ እዚህ ስመጣ ከመምጣት በፊት አንድ 40 ቅርጽ ሰርቼ ነበር አዲስ አበባ ያን እያለሁ እስከ ጥር ድረስ አንድ 40 ቅርጽ ምናምን ነበረኝ ላውቅ ያሰብኩት አንድ 40 ሰርቼ ነበር። አሁን እዚህ ከመጣሁ አንድ 15 20 ሰርቻለሁ እዚህ ከመጣሁ። ስለዚህ ሲደመር 100 ባይሞላ ቢያንስ ከ50 በላይ ቅርጾችን ሰርቻለሁ። ያልተመቸ ጊዜ ላይ ሙኜ ማለት ነው። የተመቸ ጊዜ ላይ ሲሆንና ደግሞ ያኔ ፉል ታይም ስቱዲዮ አርቲስት ነኝ። ሙሉ ጊዜ ከጠዋት እስከ ማታ የማጠፋው ቀጣይ ምን ልስራ በሚለው ላይ ነው እና እንትን የለውም ድሮስ ፕራክቲስ እውነትም ለውጥ አለው። በጣም ኃይለኛ ለውጥ ነው እንዲኖራችሁ የሚያደርገው። ግን ሰው ሁሉ ትምህርት ቤት እንደገባ የሆነ አስተማሪ እንዳስተማረው ምናምን በአንዴ ሁሉን ነገር ችሎ የሚወጣ ምናምን ሊመስለው ይችላል። ትምህርት ቤት ምን አያደርግም እንደዚህ። አስተማሪ ምንም ሊሰጥ አይችልም። አስተያየትና ቴክኒኮችን ከመናገር ውጭ የዘለለ ምንም ነገር ሊሰጥ አይችልም። ያንተ ትጋት፣ ያንተ ልምምድ፣ ከአሳይመንት በዘለለ መስራት፣ በየቀኑ አዳዲስ ነገሮችን መሞከር እሱ እንትን ያደርጋል እና ምንም አሁን ይሄን ስሰራ ስትኝ ይሄ 10 ዓመት እንትን አይደለም። ይሄ አንድ ቀን አይደለም። አሁን ይሄ እዚህ ደቂቃ ላይ ይሄ ከዚህ በፊት ከመለማመዴና ያኔ አሁን 10 ዓመቱን ከመስራት በፊት ምናልባት 2 ቀን 3 ቀን 4 ቀን ፈጅብኝ ይችላል ነበር ይሄን ለመስራት። አሁን 4 ደቂቃ 5 ደቂቃ ሊሆን ይችላል የሚፈጅኝ። ግን 4 ደቂቃ አይደለም ምትል ከኋላ የመጣቸውን 10 ዓመቶች ማየት አለብን ስሰራቸው ነበር። እነዛ ጊዜያት ናቸው ለዚህ የሚያደርሱ ማለት ነው። ነገ ከነገ ወዲያ ደግሞ ምናልባት ከዚህ የዘለለ ነገር እንድትችል ይችላል። ያው ጊዜው ሲመጣ ማለት ነው። እሺ ፈርስት ፌዙ ተሰርቷል። ይሄ ፈርስት ፌዝ ነው እንደምታዩት። እዚህ በኋላ ሰከንድ ፌዝ አለው፣ ሁለተኛ ምዕራፍ ማለት ነው። ሁለተኛ ስራው ትንሽ ጭቃው ጠገግ ማለት መቻል አለበት። በእርግጥ ሸፍነን ነው የምናስቀምጠው። ጭንቅላቴን በደንብ መስራት አለበት። እያንዳንዱ ዲቴይሎች ማሰብ መቻል አለበት። ይሄ ስትራክቸር ነው፣ ቤዚክ ስትራክቸር ነው። ከዚህ ስትራክቸር በኋላ ነው ሌሎችን ግንባታዎች የምንገነባው ማለት ነውና እንደዚህ ላያልቅ ይችላል። በነገራችን ላይ ሌላ መልክ ይዞ ሊያልቅ ይችላል። ምክንያቱም አናውቀውም ጭንቅላቴ ምን ይዞ እንደሚመጣ ስለማላውቅ ማለት ነው። ሁሌም እንደዛ ነው። አንድ ነገር ለመስራት ትጀምራላችሁ፣ ውጤቱ መጨረሻ ሌላ ሊሆን ይችላል እና ውጤቱ ሌላ ሲሆን ወይ ውጤቱ ሌላ ሆነብኝ ብለን አንጨናነቅም። በአርት ላይ ውጤቱ ምንም ይሁን ምንም ዋናው ፕሮሰሱ መሄዱ ነው እኛ የምንፈልገው እና ይሄኛው የመጀመሪያው ፕሮሰስ ነው። እንደ እግዚአብሔር መልካም ፈቃድ በቀጣይ ታዩታላችሁ ብዬ አስባለሁ። አልቆ ወይ ደግሞ በጣም አስጠልቶኝ አፍርሻው ልታገኙ ትችላላችሁ። ቅርጹስ ምናምን ስትሉኝ አይደበረኝና ፈረስኩ ልላችሁ እችላለሁ። ይሄ አርት ነውና ሁሌም እንደዛ እድሜ ያጋጥም። ለማንኛውም የዛሬው ፕሮሰስ ይሄን ይመስለው። ቤዚክ ስትራክቸር ግንባታ ይሄን ይመስላል። እቺ በኋላ ልትነሳ ላትነሳም ትችላለች። እነዚህ መቅጠን አለባቸው ምናምን ኒትነስ ምናምን ይጎሏል። ገና በጣም ብዙ ስራ ይፈልጋል። ከዛ በኋላ ደግሞ መገንባት ያለባቸው ምናምን ስራዎች አሉ። ገና ነው። አሁን ሊትራሊ ቤዚክ ስኬች ብላችሁ አስቡት። ቅርጽ ላይ ማለት ነው። የሸክላ ቅርጽ ላይ እኔ የምሰራው በዚህ መልኩ ስለሆነ ሁሌም ጭቃችን ተሸፍኖ መቀመጥ መቻል አለበት። ያው በጣም ውስጥ ሞይስቸር ወጥቶ እንዳይደርቅና እንዳይሰነጣጠቅ ሁሌም ጭቃዎች መሸፈን መቻል አለባቸው። የምንሰራበትም የተጀመረውን ቅርጽ ሁሉም ጭቃ በስነ ስርዓት መከፈት አለበት። ፔስታል ውስጥ መታሸግ አለበት ማለት ነው። ምክንያቱም ይደርቃል። ስለዚህ በዚህ መልኩ ሸፍነን ስራችንን የምናጠናቀቅ ይሆናል። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ጨርሰን የምንገናኝ ይሆናል። እስከዛው ድረስ መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።